እኔ ተዘጋጅቻለሁ። ዝግጁ ነሽ? ለምን ነው የምትዘጋጀው? ለጉዳያችን ነው። ወዶ አይስቁ አሉ። ስስቂ በጣም ነው የምታምሪው። አመሰግናለሁ። ለካ ያ ጆኒ ተብዬሽ ወዶ አይደለም የሚፍጨረጨረው። እኔ ራሱ ይሄንን ውበትሽን ሳየው ልቤ ፈሰስ ሊል ነበር። ስለዚህ ሁሌ ሳቂልኝ። አየህ አይደለ ችግርህ? ምንድነው? ሲስቁብህ የሳቁልህ ይመስላል። የእውነት የሚሰብለ ድንቅ ንግግር። በእኔ የተነሳ ጆኒ እንድትበቀል አልፈልግም። እና እጄ ተሰብሮ ይቅር ነው የምትይ? ቆይ መበቀሉ ምን የሚጠቅም ነገር አለው? ይኸውልሽ የኔ እናት፣ እኔ ወንድ ልጅ ነኝ። እሱን ካልተበቀልኩት እንቅልፍ እንኳን አይወስደኝም። ይኸውልህ ይሄ ነገር እንዳይመጣ እኮ ነው በሱ ቦታው ይቅርታ እየጠየቅኩ ያለሁት። በነገራችን ላይ አሁንም ቢሆን በግድ ነው እያወራሽኝ ያለሽው። ይቅርታ አላደረኩልሽ። የኔና አንተ ነገር ይደርሳል። አሁን ጆኒ እንደማስነካው ቃል እንድትገባልኝ እፈልጋለሁ። ቆይ እኔ አላሳዝንሽም? እንዴት? ይኸውልሽ እጄን ሰበረኝ፣ ይሁን አልኩኝ። ትምህርት ቤት ውስጥ ተማሪዎች ሙድ ያዙ፣ እሱንም ይሁን አልኩኝ። አንቺ አጠገብ እንዳልደርስ አደረገኝ፣ እሱንም አሜን ብዬ ተቀበልኩ። አሁን ደግሞ ጭራሽ አንቺ መተሻ አትበቀለው ምናምን እያልሽ ነው። ቆይ እኔ አላሳዝንሽም? እኔ እኮ የበቀል መጨረሻው ቶሎ ስላልሆነ ብዬ ነው። እሺ እማ ልበቀለው ግን አንድ ነገር ስትፈቅጂልኝ ብቻ ነው። ምንድነው? ለኔ በደንብ ጊዜ ትሰጭኛለሽ። በፈለኩበት ሰዓት ጠራሻለሁ፣ ትመጫለሽ። ያኔ ምናልባት በቀሉ ልተው ይችላል። አንተ ያማሃል እንዴ? አሁን ራሱ እንዴት ተጨንቄ እንደመጣው ነው የማውቀው። ሴት ልጅ ነሽ፣ ካሰብሽበት የሆነ መንገድ አታጭም። ተስማምቻለሁ። ጎበዝ ልጅ። ለማንኛውም ለዛሬ ደግሜ ባላገኘሽም ይበቃኛል። ግን እያወራን ባለሽ ካየ ለኔም ላንቺም አደጋ ነው። ግድ የለም እሷ ነው ያየነው። የት ሄዶ ነው? ሌላ ቦታ ከካለ ይባል ናቸው። ዝም ብዬ ግን ነገረ ስራችንን ሳየው የድሮ ሽሞችን ነው የምታስታውሽኝ። አልገባኝም። ልክ ባልሽ ሌላ ቦታ ሲሄድ እኔ ጋር ተደብቀሽ እየመጣሽ ያክል ነው የተሰማኝ። ውሽምነት ላይ ልምድ አለህ ማለት ነው? ኧረ እኔ ምን በወጣኝ። ባይሆን አንቺ ልጠይቅሽ ልምድ አለሽ እንዴ? ኤላ ደሜን አታፍላው። ኧረ ፈላ እንዴ? እና የቀዘቅዝብሽ ፒርሙዝ ነገር ላምጣልሽ? ቀልድ መሆኑ ነው። ምን ነው አላማረብኝም? ያስጠላባል። አይገርምም? ይሄን ያለም ብትሆን ተወድልኝ ነበር። ሆዷን እስኪ ቆርጣት ነበር የምስቀው። ሂድና ተሳቅላ። እሺ ያማል ቆይ ምን ነው? እያወራሁ ከየት ነው ጥለኸኝ የምትሄደው? ተነጋገርን አይደል እንዴ? እሺ ንገረኝ፣ ምንድን ነው ያናገርኩህ? ዳሜ ይፈላል ሲል ፒርሙዝ ላምጣልሽ አልኩሽ። ከዛ በኋላ የቀልድ ነው ምናምን ነገር ብለሽ ለማጣጣል ሞክርሽ። ከዛ አለም ብትሆን ትስቅልኝ ነበር ምናምን ስልሽ ሂዳልሽኛ እንደ ራስሽ። ቆይ አንተ ልጅ ግን አላማህ ምንድን ነው? ልታሳብረኝ ልታጨልለኝ ነው? እንደዛ ቢሆንማ ደስታዬ ነበር። ለምንድን ነው ደስ የሚልክ? እስኪ አስቢው፣ ሰብለ በኢላ ምክንያት ጨርቋን ጥላ አበደች ተብሎ ግቢው ሲወራ ምን ያህል ደስ ሊያሰኝ እንደሚችል። የምር ግን እሱ ላንተ ስሜት ይሰጣል? ያው አንቺ በሰብለ የተነሳ ኢላ እጁን ተሰበረ ሲባል ደስ ብሎሻል ነበር? አላለኝም። ግን ደግሞ ያዘነን ፊት አላየሁብሽም። ቆይ ፊቴ እንዴት ማድረግ ነበረብኝ? አየሽ፣ አራስችው እኮ ነው። ለካ አንቺ ስታፈቅሪኝም ስታዝኝልኝም በውስጥሽ ነው። ገደል ግባ። እሺ ለማንኛውም እኔ ማራ ከፈለሽ ከክላስ ጀርባ መጽሐፍ እያነበብኩ ጠብቅሻለሁ። አልመጣም። አሁን ሄጄ ባናገረው ይጠብራል። ዝም ካልኩት ደግሞ ጆኒ ሊበቀልብኝ ይችላል። እሺ ምን ላድርግ? ለነገሩ ምንም ነገር ከጆኒ አይበልጥብኝም። የምናገረው ነገር ተናግሬ እስኪጨርስ ድረስ ምንም አይነት ነገር አልፈልግም። መልስልኝ እንጂ አንተ ይላ ምንድነው? እያናገርኩ ምንድነው የሚዘጋክ? እኔ ትእዛዝሽን እያከበርኩ ነው እኮ። ምንድነው ትእዛዜ? ተናግሬ እስኪጨርስ ምንም አይነት ነገር እንዳትናገር አልሽኝ። እሱን እያከበርኩ ነው። አለቀ። የሆነ ግን አብሽቅ ነገር ነህ ታውቃለህ? ውይ ነኝ እንዴ? አላወኩኝም ነበር። መቀለድ ነው? አረ ምን በወጣኝ።
ሰብሊ ግን ቡና ጠጥተሻል? ማለት ምን ማለት አለው? ቡና ጠጥተሻል ወይ? እኔ ቡና አልጠጣም። እሺ ሻይስ? ወደ ጉዳያችን እንግባ። ልክ ነሽ። ማንም ሳይን ወደ ጉዳያችን እንግባ። ምንሽ ነው ብቻሽ እንደዚህ ትክዝ ብለሽ ተቀምጥሽ? ለምን ይከፋሻል? አሁን እሱ ሳይገባ ቀርቶ ነው። እሺ ንገሪኝ ልስማሽ። በቃ ለተፈጠረው ስህተት ይቅርታ ልታደርግልኝ አልቻልክም። በዛ ላይ ደግሞ በእኔ የተነሳ ካሌብንም እጁን ሰበርከው። እኔ ቆንጆ ልጅ እኮ አይደለም። በቃ ልብሽ ከኔ ውጭ ሌላ ነገር ያሰበ እየመሰለኝ እናድዳለሁ። ደግሞ በጨዋታ መሀል ኤልያስን ስም ስትጠሪ በጣም ተናደድኩ። እሱ እኮ ስህተቴ እንደሆነ ገብቶኛል። ለዛም ነው ይቅርታ የጠየኩ። ስህተትሽ ከገባሽ ይቅርታሽን እቀበላለሁ። ግን ያ ልጅ ያለበት ቦታ ድጋሚ ስትደርሺ ማየት አልፈልግም። እኔም መቼም እሱ ያለበት ቦታ መድረስ አልፈልግም። እሺ እኔ ቆንጆ ደግሞ አይክፋሽ። ፈገግ በይ አንቺ ደግሞ። ምንም አይደለም ጆኒ፣ ግን ከቻልክ ካሌብን ይቅርታ ብትለው ደስ ይለኛል። እሺ እለዋለሁ። አንቺ ግን ከዚህ በኋላ ፍሪ ሁንሽ። ውድድ ነው ማድረግሽ። እኔ በጣም ውሽ ነው። ሄሎ መሲ። በማያን ሰዓት ደወልኩ እንዴ? አይ ምን ነው የከፋሽ ትመስያለሽ። ነገሮች እንዳሰብሻቸው አሉ ነው? እባክሽ እኔ እድሌ ጠማማ ነው። እንዴ? እንዴት? እኔ እየሄድኩኝ እሱ እየተከተለኝ ነበር። በመሀል ግን ዞር ብዬ ሳየው ማን ጋር ቢገናኝ ጥሩ ነው? ከማን ጋር ተገናኘ? ቃጀልን። ሴጣን። እሺ ከዛስ? አናደደኝና ሂጅ ያገኘኋቸው። ከዛ በቃ የሆነ ነገር ብዬ ብቻ አላውቅም። ከዛ በኋላ ተለያየን። ትሽ ምን የሚያናድድ አጋጣሚ ነው በእናትሽ። በጣም ነው የሚያናደው። በቃ የኔ ቆንጆ አንቺ ተረጋግሽ። ባልረጋጋስ ምን አመጣለሁ ብለሽ ነው? ቆይ እሺ አሁን የት ነው ያለሽው? ሲከፋኝ የሆነ ቦታ ቁጭ አልኩ። ወይ ልምጣልሽ እንዴ? ኧረ ምን በወጣሽ። እንዲያውም ወደ ቤት ብሄድ ነው የሚሻለው። አይዞሽ የኔ ቆንጆ። እሺ በቃ ቻው። እሺ በቃ ባይ። ምን ቀረ? እሸኝሻለሁ። አመሰግናለሁ። መሲ ሸኝ። መሲ ይቅርታ፣ ቃጁ ጥሩ ሙድ ላይ አይደለችም እና ፕሊስ በቃ ከሷ ጋር ነው። ለነገሩ ልክ ነው። እህት የትም አትሄድማ። ያፈቀርካት ስትላ ነው የምትሄደው። ፕሊስ መሲ አታስጨንቅኝ። እሺ ሳትርቅብህ ድረስባት። ይቅርታ እሺ መሲ። ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። አፍላ ፍቅር የሰብለና የኤላ ፍቅር አሁንም እንደ ቀድሞው እንግዲህ እልህ አስጨራሽ መሆኑን ቀጥሏል። በሁለቱም እንግዲህ በኩል ማለት ነው። እሱ እሷን ለማስቀናት ከአለም ጋራ እንደ ፍቅረኛ አክት እያደረገ ነው። እሷ ደግሞ ጆኒን ወደዋለሁ ብላ አሁንም እንግዲህ ከጆኒ ጋር ታርቃ እንደ ፍቅረኛ አክት እያደረገች ትገኛለች። ነገር ግን አሁን ሌላ ችግር ተፈጥሯል። እሱም እንግዲህ ኤላ እንደምታውቁት ጆኒ እጁን ከሰበረው በኋላ ከሰብለ በብዙ ርቆ ነበረ። ልጅቷ ምን አትከተይኝ፣ በሚሄድበት አትምጪ፣ አታግኝ ቢላትም ሰብለ ግን እሱን በአጠገቡ ሲከለክላት በሩቅ ተደብቃ በማየት እንግዲህ በጣም ብዙ ስትሰቃይ ነበረ። አሁን ላይ ሙሉ ለሙሉ የኤላ እጁ ድኗል ማለት ነው። እና እንግዲህ እጁ የዳነ ጊዜ ለመጀመሪያ ጊዜ ያደረገው ነገር ምንድን ነው? ሰብለ መንገድ ላይ አግኝቷት ተጋጭታ ነበረ። በእርግጥ አውቃ ነው፣ ሆን ብላ ነው። ምን ማድረግ እንዳለባት እሱ እንዲያናግራት ከእሱ አጠገብ ለመድረስ ማለት ነው። ሂዳ እንግዲህ ከኤላ ጋር ሆን ብላ ስትጋጭና ሁለቱም እንግዲህ ፍቅር ሲጫወቱ ነበረ። ነገር ግን በመሀል እያይሻት ሄጂሞ የሚል ቃል ሲናገር ለምን ማን አድነኛ ያለ በማለት አናዳው እሱ መሬት ላይ ወርሯት ነበረ። ይህን ነገር መሲ ተደብቃ እያየች ነበርና እንግዲህ አንሳኝ መሬት ላይ ያለዛ እጮሃለሁ ብላ እንግዲህ ስትናገረው እሱ ችግርሽ ምንድን ነው ብሎ አጠገቧ ቁጭ ብሎ ቆይ አፍቅረሽኛል ወይ ሲላት ደነዝ ነህ ደነዝ ብላ ትታው ስትሄድ እያየን ነበረ።
ታዲያ ከዛ ሰዓት ጀምሮ እሷን መከተል ጀምረዋል። በመጨረሻም እንግዲህ ሰብለ ኤላ ያለበት ቦታ ድረስ ሄዳ ልታወራው እንደምትፈልግ ትጠይቀዋለች። እሱም እዚህ ጋር ቁመሽ ከኔ ጋር ስታወሪ ለእኔም ላንቺም ጥሩ አይደለም፣ ባልሽ ካየ ጆኒ ካየ ጥሩ አይደለም ቢላትም እሷ ግን አሁን ጆኒ የለም እዚህ ለእሷ አታስብ፣ ከካሌብ ጋራ በሌላ ቦታ ነው ያለው ብላ ትለዋለች። እናስ እንግዲህ የእሱን አለመኖር ጠብቀሽ እኔ ጋር የምትመጪው የድሮ ሽሞችን ታስታውሽኛለሽ፣ ልክ ባልሽ ሲሄድ ተደብቀሽ እኔ ጋር ትመጫለሽ በማለት እንግዲህ አሽሙር ሲናገራት ነበረ። ነገር ግን ሰብለ አንተ የውሽምነት ልምድ ካለ ነገረኝ እና በመጨረሻም እንግዲህ በመሀል አልስማማ ሲሉ ቃል ኤላ ማለት ነው እንግዲህ እኔ አለም ጋር እሄዳለሁ እሷ ትሻለኛለች ብሎ እሷን ለማስቀናት ሲሞክር እያየን ነበረ። በመጨረሻም እንግዲህ ሲለያዩ አንድ ነገር ብሏት ነበረ። እኔም ማውራት ከፈለግሽ ከትምህርት ቤቱ ጀርባ መጽሐፍ እያነበብኩ ጠብቅሻለሁ ብሏት ነበረ። ሰብለ ግን በዚህ ሰዓት እኔ አልመጣም እንዳትጠብቀኝ ብለው ነበር። እንደምትመጣ ያውቅ ነበረ። በመጨረሻም እንግዲህ ከዛ በፊት ግን ኤላ ሰብለና አለም ሲጨቃጨቁ አለም ጓደኝነታችንን እንመልስ ብላ ሰብለን ስታወራት፣ ሰብለ ደግሞ አንቺ የማይሆን ሰው ጋር ተጠግተሽ እኔን ትተሽኛን በማለት ሁለቱ ሲጨቃጨቁ ኤላ ይመጣና ጆኒን እንደሚበቀለው ለሰብለ ይነግራታል። ታዲያ ይህን ነገር እንግዲህ ሰብለ በዚህ ምክንያት አድርጋ ወደ ኤላ መቅረብ ጀምራለች። ኤላ ደግሞ ይህንን ነገር ተጠቅሞ እሷን ወደ እሱ እንድትመጣ እያደረጋት ይገኛል። እናም እንግዲህ ሰብለ ኤላ ተደብቆ የተቀመጠበት ቦታ ትሄዳለች። ወይም ደግሞ ከፈለግሽኝ እዚህ ቦታ ነኝ ብሎ ባላት መሰረት በትምህርት ቤቱ ጀርባ እሱ ባለበት ቦታ ሄዳ እንግዲህ ስታወራው እናም ጆኒን እንደሚበቀለው ይነግራታል። ነገር ግን ሰብለይን ነገር እንዲተውና ቃል እንዲገባላት ጆኒን እንዳይጎዳው ትጠይቀዋለች። እሱ ግን ብዙ ነገር ነው ያጣሁት፣ አንቺን፣ ክብሬንና የሰዎች መሳቂያ ሆኛለሁ፣ በዛ ላይ ወንድ ልጅ ነኝ፣ ካልተበቀልኩት መቼም እንቅልፍ አልተኛም ብሎ እንግዲህ ለሰብለ ቁርጧን ይነግራታል። እሷ ግን ይህ ነገር መጨረሻው ጥሩ አይሆንም ብዬ ነው፣ የበቀል መጨረሻው ጥሩ አይሆንም እባክተው ብትለውም እሱ ግን አንድ ቅድመ ሁኔታ እንግዲህ ያመጣላታል። እንደዚህ ቀደሙ እንግዲህ ሰብለን ወደ እሱ እያቀረባት ይገኛል። ሰብለ እንግዲህ ከዛ ኤላን ከማግኘቷ በፊት ከጆኒ ጋር እርቅ ፈጥራለች። እንደምታውቁት ጆኒ አንድ ቀን አብረው እየተለፉ ያለ ኤላ የኔ አባት በማለት በጨዋታቸው መሀል የኤላን ስም ጠርታ ከጆኒ ጋራ ትልቅ ጦርነት ገብተው ነበረ። ዓይንሽን ላፈር ብሏት ነበር። በዛም የተነሳ እንግዲህ ካሌብንም እጁን እስከ መስበር ካሌብንም እሷ በጥፊ እስከ መምታት ብዙ ነገር ተፈጥሮ ነበር እና በዚህ የተነሳ ታዲያ በመከራ ይቅርታ አድርጎላት ነበር። ሁለቱም ታርቀዋል። ከጆኒ ጋር ስታረቅን አንድ ቃል አስገብቷት ነበረ። ከዚህ በኋላ ያ ኤላ የሚባል ሰው አጠገቡ ላይሽ አልፈልግም ብሎ ማስጠንቀቂያ ሲሰጣት ባትለኝም እኔ ከሱ አጠገብ ድርሽ አልልም ብላ ለጆኒ ቃል ገባችለት። ለጆኒ ቃል ገብታለት እዛው እሱ በተቀመጠበት ነበር ኤላ ያለበት ቦታ ሄደችው። አጠገቡ እንዳደርሽ ብሏት፣ እሷ ግን ኤላ ያለበት ቦታ ሄደች። ታዲያ እንግዲህ አስቡት፣ ከጆኒ ጋር ቃል ገብታ ከሱ ጋር እርቃ ወርዳ፣ ነገር ግን ወደ ኤላ ስትሄድ ኤላ አንድ ቅድመ ሁኔታ ያቀርብላታል። እሱም እንግዲህ ጆኒ እንዳልጎዳ ወይም ደግሞ እንዳልበቀለው ከፈለግሽ አንድ ነገር አድርጊ ያላት። እሱም ከዚህ በኋላ ለእኔ ብዙ ሰዓት እንድትሰጪኝ ጊዜ እንድትሰጪኝና ጊዜሽን ከኔ ጋር እንድታሳልፊ በምፈልገው ሰዓት ነይ ስልሽ ትመጫለሽ፣ የምልሽን ነገር ታደርጊያለሽ። ስለዚህ ብዙ ጊዜ እንድትሰጪ እፈልጋለሁ፣ ከአንቺ ጋራ ብዙ ጊዜ ማሳለፍ እፈልጋለሁ ብሎ እንግዲህ ለከዚህ ቀደም ጆኒን ከሰዋለሁ ካልሸኘውሽ አጠገቢያት ድረስ አትበይኝ እንደሚለው ሁላ አሁን ጭራሽ እኔ ስፈልግሽና ስጠራሽ እኔ ጋር ትመጫለሽ፣ ሁልጊዜም ከኔ ጎን ትሆኛለሽ፣ ብዙ ጊዜ ሽላኔ ትሰጭኛለሽ በማለት ሰብለን አስሯታል። ሰብለም እንግዲህ ይህ ነገር እኮ
ደስ እንደማይለውና አሁንም ተደብቃ እንደመጣች ብትነግረውም ሴት ልጅ ነሽ መላታጭም እንደፈለግሽ አድርግሽ አስተካክዩ፣ እኔ ግን ይሄን ካላደረግሽ ጆኒን አልለቀውም እበቀለዋለሁ ብሎ ሰብለን አስፈራርቷታል። ሰብለ እንግዲህ ነው አጋጣሚውን ራሱ ትፈልገዋለች ከሱ መራቅ ስለማትፈልግ እና እንግዲህ ከኤላ ጋር በዚህ ሀሳብ ተስማምታለች። ቀጣይ እንግዲህ የኤላና የጆኒ ጦርነት እንደ አዲስ ይጀምራል። ኤላ አሁን ላይ ጆኒን ከሱ ጋራ ድብድብ ከማድረግ ይልቅ ሰብለን ከሱ ላይ መንጠቅ ነው የሚፈልገው። ለዛም ነው እንግዲህ ብዙ ጊዜ ለኔ ትሰጭኛለሽ፣ ከኔ ጋራ ታሳልፊያለሽ፣ የምልሽን ታደርጊያለሽ በማለት እሷም እንግዲህ ታዲያ ይሄ ነገር እኮ በአንተና በአለም መካከል ችግር ይፈጥራል ብለው ነበር። አለም ደስተኛ አትሆንም ብትለውም እሱ ግን አታስቢ አለም የውስጤን ትረዳኛለች በማለት እንግዲህ ሰብለ ከዚህ በኋላ ከኤላ ስር እንዳትጠፋና ሁሌ አብራው እንድትሆን እያደረገ ይገኛል። ታዲያ ሰብለ ይህን ነገር እንግዲህ ጆኒ ሲሰማ ሰብለን ምን ሊላት ይችላል? አስቡት እንግዲህ ቃል ገብታ በደቂቃዎች ልዩነት እንደዚህ አይነት ነገር ውስጥ ገብታለች። እሷ ስለፈለገችው ነው እንጂ ይህን ነገር አለማድረግ ትችል ነበር። ሌሎች ቅድመ ሁኔታዎች ልታቀርብለት ትችል ነበር። ነገሩን በሌላ መልኩ መፍታት እየቻለች እሱ እኔ የምፈልገው ሁሌ ከጎን እንድትሆኝ ነው በማለት እንግዲህ ሰብለን እንደገና ከሱ ጋር እንድትሆን እያደረጋት ይገኛል። ያ ማለት እንግዲህ በጊዜ ብዛት አብራው ስለምትሆንና ጊዜዋን ከሱ ጋር ስለምታሳልፍ ከጆኒ ጋር ሳይፈልጉ በግዳቸው ይጣላሉ ማለት ነው። እንግዲህ ያ ሆነ ማለት ወይ ጆኒን ትመርጣለች ወይ ኤላን ትመርጣለች። ጆኒን ከመረጠች ኤላ ጆኒን አይለቀውም ማለት ነው። ኤላን ከመረጠች ደግሞ እንግዲህ ጆኒ ምን ሊፈጥር እንደሚችል ይታወቃል። እና እንግዲህ አሁን ላይ እጇን በዚህ ጠምዞ ይዟታልና ሰብለን በሀሳቡ ተስማምታለች። የሰብለና የኤላ ወይም ደግሞ የጆኒ መጨረሻቸው በጣም ነው የሚናፍቀው። ሰብለ ሁለታቸውን የሚያፈቀረች ነው ይመስለኛል። ከጆኒ ፍቅር ሳይሆን በቃ መላመድ የሚባል ነገር አለ። በዛ ላይ ያለ ምክንያት ከሱ መለየት የፈለገች አይመስለኝም። በዛ ላይ ደግሞ ከኤላ እልህ ይዟታል። ትወደዋለች ግን እልህ የሚባል ነገር ይዟታል። በዛ ላይ ደግሞ አለም ከኤላ አጠገብ ባገኝሽ ወዮልሽ፣ ከኤላ አጠገብ አየውሽ ወይም ደግሞ ጆኒን ትተሽ ከኤላ ጋር ፍቅር ለመጀመር ከሞከርሽ የማታውቂያትን አለም ነው መሆንብሽ እያለች ሰብለን ስታስጠነቅቃት ያየን ነው። ሰብለን ነገር እንግዲህ ምን ልታረግ ትችላለች? ምክንያቱም አለም ሰብለ ኤላን እንደምትወደው ስለምታውቅ አውቃለሁ ኤላን ታፈቅሪዋለሽ፣ ትወጂዋለሽ። ነገር ግን መቼም እንዳታስቢው ከጆኒ ጋር ተለያይተሽ ከኤላ ጋር ለመሆን እንዳታስቢው፣ በህልምሽ እንኳን እንዳታስቢው። እኔ በህይወት እያለሁ አንቺ ከኤላ ጋር አትሆኝም እያለች ነው ሰብለ። በሌላ በኩል ደግሞ መሲ በባለፈው ክፍል ላይ ካያችሁ ናታንን የማገኘው ሰው አለ ብላ ከሱ ተለይታ ስትሄድ ናታን ከኋላ እየተከተላት ነበረ። ታዲያ ሰብለም ደግሞ የናታንን ሪያክሽን እያየች ለመሲ ደውላ ናታን አይጥ እንደሚይዝ ድመት እያደባ እየተከተለች ነው ብላ እንግዲህ መሲ በጣም ደስ ብሏት ነበረ። ምክንያቱም ስለሚወደኝ ነው በማለት። ነገር ግን በትንሽ ደቂቃዎች ልዩነት ከየት መጣች ሳትባል ቃጅል ከናታን ጋር ቆማ መሲ ዘወር ስትል ናታን እየተከተለኝ ነው ብላ ስታይ እሱ ግን ከቃጅል ጋር ቆሞ ትቷታል። በዚህ የተነሳ እንግዲህ መሲ ትናደድና ተመልሳ ሄዳ ሁለቱንም ታገኛቸዋለች። ናታን በጣም ይደነግጣል። ሂደሻል ነበር እንዴ? እንዴት መጣሽ? በማለት መሲም እንግዲህ አይኑን እያየች አይ ስመለስ ሀሳቤን ቀይሬ ስመለስ አገኘዋችሁ በማለት ስታወራ ቃጅል የምታውቀው ነገር አለ። መሲ ናታን እንደምትወደው ታውቃለች። ናታን ደግሞ እሷ እህቴ ናት እያለ ይነግራታል። ታዲያ ከእህት ጋር ጊዜ አሳልፍ ብላ ትታው ስትሄድ እሱ ግን መሲን ትቶ ቃጅልን ተከትሏት ሄደ። መሲ ቅርታ በጣም ቃጅል ጥሩ ሁኔታ ላይ አይደለችም በማለት መሲን ትቷት ይሄዳል። መሲ በጣም ነበር ያለቀሰችው። የምታሳዝነው በጣም ነበረ። እና እንግዲህ ትቷት ከሄደ በኋላ ለሰብለ ደውላ ይህ ነገር እንዳልተሳካላት ጭራሽ ተቃራኒ እንደሆነ ትነግራታለች። ይህ ነገር በዚህ ያለ እንግዲህ መሲና ናታን አሁንም
ትምህርት ቤት ውስጥ አብረው ቁጭ ብለው መሲ ናታን እሷን በሌላ መልክ እንዲያያት ከእህትነት በዘለለ እየጣረች ትገኛለች።